መጽሐፍ ቅዱስ ያላችሁ ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 አነባዋለሁ። አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ። አሜን። በመደበኛው ትርጉም ላይ ምን ይላል? እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ። ሲፈቃደኛ የሆነ እጁን ይዘርጋል። እጆቻችሁን ዘርጉ። ይህንን ቃል ከኔ ጋር እስቲ በሉ። ትልቅ ጥልቅ የሆነ ጸሎት ነው። እግዚአብሔር ሆይ ወደ አንተ መልሰን። እንደገና ጮክ ብለን እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞው አድስ። አሜን። አጭር ጸሎት እናደርጋለን። እግዚአብሔር የተባረክህ አምላካችን አባታችን መድኃኒታችን ለታላቁ ስምህ ክብር እሰጣለሁ። ስለዚህ ቤተ ክርስቲያን አመሰግናለሁ። ስለዚህ ጉባኤ አመሰግናለሁ። አቤቱ ዘመናችንን አድስ፣ ትውልዳችንን አድስ፣ ሕይወታችንን አድሰው፣ ኑሯችንን አድሰው፣ አገልግሎታችን ይታደስ። ደግሞም ወደ አንተ መልሰን እኛም እንመለሳለን። አባት እግዚአብሔር በዚህ ሰዓት ቃልህ ወደኛ ይምጣ፣ ወደ ልባችን ወደ ውስጠኛው ክፍል ይግባ። ዛሬ ተጨንቀው ተቸግረው በተለያየ ጥያቄና እንቆቅልሽ የመጡ ሰዎች ከችግራቸው ለጥያቄያቸው ሁሉ መልስ ያገኙ። በጌታ በኢየሱስ ክርስቶስ ስም ይህንን ጉባኤ የምትዋጉ የርኩሳን መናፍስ ኃይላት በኢየሱስ ስም የተመታችሁ ሆኖ በሕዝቡ ላይ ያለ ድንዛዜ ይነሳ። ተጽዕኖ የምታደርግ የኢየሱስ ክርስቶስ ቀጥተኛ ተቃዋሚ መንፈስ በኢየሱስ ስም ልቀቅ። ጉባኤውን ልቀቅ። ሰፈሩን ልቀቅ። አካባቢውን ልቀቅ። ሃሌሉያ። መንፈስ ቅዱስ ያለ መከልከል ይመላለስ። በኢየሱስ ስም የሕዝብ ጨለማ ይብራ። የሕዝብ ውድቀት እንደገና በመነሳት ይረጋገጥ። ያዘኑ ይጽናኑ፣ ያለቀሱ ይሳቁ፣ የተቆራመዱ ሰዎች እንደገና ያንሰራሩ፣ ተስፋ ያጡ ሰዎች ተስፋቸው ያንሰራራ። ክብር ይገለጽ። አንተ ኢየሱስን ከፍ የምታደርግ መንፈስ ቅዱስ ዛሬ ኢየሱስን ከፍ አድርገው። ኢየሱስን ከፍ አድርገው። ሃሌሉያ። የዲያብሎስ ሥራ ይፍረስ፣ ይውደቅ፣ ይውደቅ። ሰፈሩን ልቀቅ፣ አካባቢውን ልቀቅ። ራፓ ካሳ ቦዲያና ማጋባገውታን የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ ተጽፏልና፣ እስራት ይፈታ፣ ቀንበር ይሰበር፣ ጭንቀት ይልቀቅም። ቃልህ ይገለጽ። በቃልህ ሕዝብ ይፈወስ። ቃሉን ላከ ፈወሳቸው፣ ከመከራቸውም አዳናቸው ተብሎ እንደተጻፈ ፈውስ በሕዝብ ላይ ይሆን። ስም ይባረክ፣ ስም ይባረክ። በኢየሱስ ክርስቶስ ስም አሜን፣ አሜን። ሃሌሉያ። ቁጭ ትላላችሁ። የእግዚአብሔር ስም ይባረክ። የእግዚአብሔር መንፈስ መካከላችን አለ። ስንቶቻችሁ ታምናላችሁ የእግዚአብሔር መንፈስ እንዳለ? ስለ እግዚአብሔር ክብር ጭብጨባ፣ እልልታ። ሃሌሉያ። ዛሬ የምናገርበት ርዕስ የመንፈሳዊ ተሐድሶ ጥሪ
በሚል ነው የመንፈሳዊ ተሐድሶ ጥሪ። በዚህ ክፍል ይሄ ሰቆቃው ኤርምያስ የኤርምያስ ለቅሶ ማለት ነው። ኤርምያስ ስለ ኢየሩሳሌምና ስለ እስራኤል ሕዝብ የተነበየ ነቢይ ነው። ሊመጣ ስላለው መከራና ችግር ቀደም ብሎ ተናግሯል። ሕዝቡ አላደመጠውም፣ ካህናቱ አላደመጡትም፣ ነገሥታቱ አልሰሙትም። የሚገርመው ነገር ይሄን ነቢይ በሕይወት እያለ ሊመጣ ያለው ክፉ ነገርና መከራ በምድሪቷ ሁሉ ላይ አንድም ሳይቀር ተፈጸመ። ምን ያህል ፔንፉል ነው ለነቢዩ። ሊያድናት ፈልጎ ነበር፣ ነገሥታቱን ሊያድን ፈልጎ ነበር፣ ሕዝቡን ሊያድን ፈልጎ ነበር። ከመለኮት መልእክት ተቀብሏል፣ ግን አልተቀበሉትም። ስለዚህ ኢየሩሳሌም ፈረሰች፣ ቤተ መቅደሱ ፈረሰ፣ ሕዝቡ ተጋዘ፣ ነገሥታቶቻቸው ተገደሉ። ኤርምያስ በዓይኑ ይሄንን አየ፣ አለቀሰ። አቤቱ እግዚአብሔር ሆይ ወደ አንተ መልሰን አለ። እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ አለ። ይሄ ጥልቅ የሆነ ጸሎት ነው ወገኖቼ። የተሰበረ ሰው ጸሎት ነው። ተስፋ የቆረጠ ሰው ጸሎት ነው። የተማጽኖ ጸሎት ነው። ወደ አንተ መልሰን። ስለዚህ አረጋግጧል። ሉዓላዊ የሆነው እግዚአብሔር እንደገና ይህንን ሕዝብ ካላሰበው፣ እግዚአብሔር እንደገና ይህንን ሕዝብ ካልጎበኘው ተስፋ እንደሌላቸው ተረዳ ነቢዩ። እኔ በጣም የሚገርመኝ ይህንን ቃል ሳንብ በጣም ውስጤ ደስ ያሰኘኝ ሁለት ዋና ዋና ሐሳቦች አሉ። አንደኛ ወደ እግዚአብሔር ለመመለስ የመጀመሪያውና ትልቁ ድርሻው ራሱ እግዚአብሔር ነው። መልሰን አያችሁ፣ አንተ ካልመለስከን እኛ በራሳችን መፍጨርጨር፣ በራሳችን ልፋት፣ በራሳችን እቅድ መመለስ አንችልም፣ አይቻልም። አንዳንድ ጊዜ የተለያዩ አጥቢያዎች ይሄዳሉ። አንዳንዴ የተሐድሶና የሪቫይቫል ናፋቂዎች ይመጡና ፓስተር መርድ ይሉኛል። አቤት ያ የድሮ ክብር እንዴት ይመጣል? አላውቅም። ለምን አልዘላብድም? እኔ አላውቅም። ድሮም ያመጣው እሱ ነው፣ አሁንም የሚያመጣው እሱ ነው። የኔና የናንተ ወርክሾፕ አያመጣውም። የኛ ምርምርና ጥናት አያመጣውም። በአምሳዎች እንደ ኢትዮጵያ አቆጣጠር በአምሳዎቹ መጨረሻና በስልሳዎቹ መጀመሪያ ላይ እግዚአብሔር የሃይ ስኩል ተማሪዎችና ዩኒቨርሲቲ ተማሪዎች ላይ መንፈሱን አፈሰሰ። ድሆች ናቸው፣ ተማሪዎች ናቸው፣ ቴዎሎጂያንስ አንድ እንኳን ከመካከላቸው አልነበረም። ምድሪቱ ተናወጠ። የጸሎት ሁሉ ጸላይ ሆነ፣ ሁሉ ጿሚ ሆነ፣ ሁሉ ጽድቅ ናፋቂ ሆነ። ከየት መጣ? እኔ እኮ የሚገርመው ከየት መጣ? በሚስዮናውያኖች በተመሰረቱ ጠንካራና ጉምቱ በሆኑ ኢቫንጀሊካልስ ቸርች ውስጥ እግዚአብሔር ይሄን አላደረገም። ያልታሰቡ ሰዎችን ልጆችን አመጣ። እግዚአብሔር ነው ይሄን ያደረገው። ስለዚህ ይሄ ስለሚገባኝ እንደገና እግዚአብሔር ካልጎበኘን እኛ ልናመጣው አንችልም። ስለዚህ ኤርምያስ ምን ይላል? ወደ አንተ መልሰን። ሉዓላዊ የሆነው የእግዚአብሔር ጣልቃ ገብነት ያስፈልጋል። እግዚአብሔር ጣልቃ ይግባ። በኑሯችሁ ጣልቃ ይግባ። በአገልግሎታችሁ ጣልቃ ይግባ። ሌላ ሁለተኛው እኛም እንመለሳለን አለ ኤርምያስ። አንተ መልሰን እኛም እንመለሳለን። እኛ እንድንመለስ ግን የመጀመሪያውን ጨዋታ የሚጫወተው የመጀመሪያዊቱን ክብሪት የሚጭረው ራሱ የሰራዊት አምላክ እግዚአብሔር ነው። ስለዚህ እኛም እንመለሳለን። እግዚአብሔር ይመልሰን። ስለ ተሐድሶ ነው የምናገረው።
መንፈሳዊ ተሐድሶ ጥሪ ብያለሁ። ምንድነው ተሐድሶ? ባጭሩ ትንሽ ነካል። ስለ ተሐድሶ ልንገራችሁ። ስለ ተሐድሶ ብዙ መጽሐፍቶች ተጽፈዋል። ብዙ ቴዎሎጂያንስ፣ ብዙ የመጽሐፍ ቅዱስ አዋቂዎች ብዙ ነገር ብለዋል። ሪፎርሜሽን ተሐድሶ ነው። ሪስቶሬሽን፣ ሬኒዋል፣ ሪቫይቫል፣ ትራንስፎርሜሽን፣ ይሄ ሁሉ ከተሐድሶ ጋር የሚያዝ ነው። ስለ ተሐድሶ አንድ ነገር ብቻ ልንገራችሁ። አንድን የተበላሸ የቆሸሸን ነገር እንደገና ወደ ነበረበት ወደ ቀድሞ ማንነቱ መመለስ ማለት ነው። ባጭር ቃል ወደ ቀድሞ መመለስ። እዛ የተቀመጠውን ቦታው ይሄ ከሆነ ወደዚህ ማምጣት ነው። እዚህ የተቀመጠ ዕቃ ካለ የማይመጥነው ከሆነ ያንን ወስዶ እዛ ማስቀመጥ ማለት ይሄ ተሐድሶ ነው። የብሉይ ኪዳን ነገስታቶች ብቻ አይደሉም፣ የተሐድሶ መሪዎችም ናቸው አንዳንዶች። አንዱ የተሐድሶ መሪ ለሕዝቡ ጥሪ ያደረገው ለካህናቱ፣ ለመቶ አለቆቹ፣ ለሻለቆች፣ ቁልፍ ለሆኑ ሰዎች ጥሪ ያደረገው ንጉሥ ዳዊት ነው። አንዱ ንጉሥ ዳዊት በአንደኛ ነገሥት ምዕራፍ 13 ምዕራፍ 15 ላይ የተያዙ ሐሳቦችን እዛ ላይ እናያለን። ዳዊት ሁላችሁም እንደምታውቁት ለረጅም ዘመን በሳኦል የተሰደደ ሰው ነው። የፈራ የሸሸ በምድረ በዳ ሲቅበዘበዝ የነበረ ሰው በመጨረሻ ላይ ሳኦል ሞተ። ጠላቶቹ ሁሉ ጠፉ። በይሁዳና በእስራኤል ላይ ንጉሥ ሆኖ ከፍታ ላይ ተቀመጠ። ወደዚህ እግዚአብሔር ወደ ትልቁ ከፍታ ዳዊትን ሲያመጣው አንድ ነገር ያሰበው፣ ልብ በሉ፣ ንጉሥ ነው፣ ገንዘብ አለው፣ ሰራዊት አለው፣ ክብር አለው፣ ጠላቶቹን ሁሉ እግዚአብሔር ደምስሶለታል። ግን ውስጡ ባዶነት ተሰማው። የእስራኤል ሕዝብ ጌጥ የነበረው ታቦት አልነበረም እዛ ቦታ። ስለዚህ ታቦት ዳዊት ምን አለ? የእግዚአብሔርን ታቦት ወደ መጀመሪያው የክብር ስፍራው ወደ ጽዮን ወደ ኢየሩሳሌም ለማምጣት አሰበ። መመለስ። አሜን። ስለዚህ ለሕዝቡ ይሄንን ተናገረ። በሁለተኛ ዜና በአንደኛ ነገሥት ምዕራፍ 15 ላይ ያን ልታገኙ ትችላላችሁ። ዳዊት ያደረገው ምንድን ነው? በዚህ በተሐድሶ ሥራ ውስጥ ለግማሽ ምዕተ ዓመት በላይ ከጽዮን ከኢየሩሳሌም ርቆ የነበረውን የእግዚአብሔርን ታቦት ወደ ነበረበት ወደ ትክክለኛው ስፍራ አመጣው። ይሄ ተሐድሶ ነው። ለምን? የእስራኤል ሕዝብ በዛን ዘመን አለ ታቦቱ ዋጋ የላቸው። እነሱ በታቦቱ ዙሪያ ነው፣ እሱ መሃል መሆን አለበት። ክብር ከእስራኤል ርቋል። ወደ ሁለተኛው ሰው ላምጣችሁ። ሁለተኛው ጥሪ ያደረገው ሕዝቅያስ ነው። ንጉሡ ሕዝቅያስ በ25 ዓመቱ ነበር ወደ ንግስና የመጣው። በዛ ቦታ ላይ እንደሚናገር በነገሰን በመጀመሪያው ዓመት በመጀመሪያው ወር ተዘግቶ የነበረውን የእግዚአብሔር ቤት ደጆች ከፈተ። እንደዚህ አይነት መቅደሱ መስዋዕት እግዚአብሔር የሚቀርብበት ምልጃ የሚካሄድበትን የእግዚአብሔርን ስንት ምስጢር ያለበት የእግዚአብሔር ቤት የሱ አባት ነው። ዘጊው ደግሞ የሱ አባት ነው አካዝ። የእግዚአብሔርን ቤት ወደ ጥንት ክብሩ መለሰው። በእግዚአብሔር ቤት ውስጥ መስዋዕት መብራቱ እንዲበራ የሸረሪ ድሮቹ ቆሻሻ ሁሉ እንዲጠረግ ያደረገ ንጉሥ ነው። ወደ ነበረበት ስፍራው መለሰ። አሜን አሜን። የሶስተኛ አንድ አስደናቂ ሰው ላሳያችሁ። ኢዮስያስ የሚባል እሱም የይሁዳ ንጉሥ ነው። በዚህ በሁለተኛ ዜና ምዕራፍ 34 ላይ ነው የምታገኙት። ኢዮስያስ ገና የ8 ዓመት
ብላቴና በነበረ ጊዜ ነው ወደ ዙፋን የመጣው። ዮስያስ ወደ ንግስና እንደመጣ ያደረገው ምንድነው? የእግዚአብሔርን ቤት ማጽዳት፣ ጣዖታትን መሰባበርና ማበላሸት፣ ከሱ በፊት የነበሩ ሰዎች ያበላሹትን ነገሮች ማስተካከል። የሚገርመው በዚህ ወጣት ላይ የታየው ደግሞ የእግዚአብሔር ቅንዓት የሚያስደንቅ ነው። እነኚህ የድሮ ሐሰተኛ ነቢያት ህዝቡን ያሳቱትን የነሱን አጥንት ከመቃብር አውጥቶ እስከ ማቃጠል የደረሰ በእግዚአብሔር ቅንዓት የተሞላ። እንዳልኳችሁ ነገስታቱ የተሐድሶ መሪዎች ነበሩ። ግን አንድ ነገር ልንገራችሁ፣ በኢዮስያስ የተሐድሶ ወቅትና ዘመን አንድ ነገር ተገኘ። ጠፍቶ የነበረው የሙሴ መጽሐፍ ትራሽ ውስጥ ወድቆ የነበረው ኬልቅያስ የሚባለው ካህን አገኘው። በጣም ኤክሳይትድ ሆነ፣ ደነገጠ። የጠፋው መጽሐፍ ተገኘ አለ። ያ የእግዚአብሔር ቃል ነው። ለንጉሱ ጸሐፊ ሰጠው። የንጉሱ ጸሐፊም ሄዶ ለኢዮስያስ ለንጉሱ ይሄው የሙሴ መጽሐፍ ተገኘ። ቃሉ ጠፍቶ ነበር። ስለዚህ እነኚህ ሶስት ሰዎች ነገር ዳዊት የእግዚአብሔር ክብር እንዲመለስ አደረገ። ሕዝቅያስ የእግዚአብሔርን ተዘጋውን የአምልኮተ እግዚአብሔር ወደነበረበት ስፍራ እንዲመለስ ያደረገ ነው። ኢዮስያስ ደግሞ ቃሉን የሕጉን ቃል ታውቃላችሁ። ኢዮስያስ የሕጉን ቃል ጸሐፊው ሲያነብለት አለቀሰ፣ አነበበ፣ ወየው አለ። ይህ ቃል ስለጠፋብን ነው ስደተኞች የሆነው፣ መከራ ውስጥ የገባነው፣ ህዝባችንም ያለቀው አለ። ተሐድሶ ጨዋታ አይደለም ልንገራችሁ። እግዚአብሔር ዘመናችንን ያድሰው። አሜን። ጥቂት ወደ ሁለተኛ ዜና ምዕራፍ 29 ላምጣችሁ። ሁለተኛ ዜና በዛ ላይ ዋናውን መልእክቴን አጠነጥናለሁ። ወደ ሕዝቅያስ ስንመጣ ሕዝቅያስ የአካዝ ልጅ ነው። ክፉ አባት ነው ያለው እሱ። ይሄ አካዝ የሚባለው ንጉስ የእስራኤልን ህዝብ ያስጨነቀ ነው። የእግዚአብሔርን ቤት ዘጋ፣ ሞተ። ከዛ በኋላ ሕዝቅያስ ግን በዚህ በምዕራፍ 29 ላይ እንደምንመለከተው ወደ ንግስና፣ ወደ ሹመት፣ ወደ ስልጣን ሲመጣ ያደረገው ነገር ምንድነው? ተዘግቶ የነበረውን የእግዚአብሔርን ቤት ከፈተ። በሕዝቅያስ የተሐድሶ ጥሪ ውስጥ አንድ 3 ነገሮችን አሳያችሁና መልእክቴን ያጠቃልላለሁ። አንደኛ፣ ሕዝቅያስ ወደ መንግስትነት፣ ወደ ሹመት፣ ወደ ከፍታ ስፍራ ሲመጣ እግዚአብሔር ወደዛ ሲያመጣው ያደረገው የሰራው የመጀመሪያው ስራው ምንድነው? ተዘግቶ የነበረውን ቤት ነው የከፈተው። የመጀመሪያው ስራው እግዚአብሔር ነበረ። እግዚአብሔር በሉ። ስራውን ከእግዚአብሔር ጀመረ። ስራውን ከሌላ አይደለም የጀመረው። ከፖለቲካው አልጀመረም፣ ወይንም ከሌሎች ጉዳዮች አልጀመረም። ከእግዚአብሔር ጀመረ። እንደዚህ ይላል፣ በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ። ሰውየው ውስጥ የነበረው የሚቀጣጠለው ነገር፣ የእግዚአብሔር ነገር የሚያንገበግበውና የሚቆጨው አይነት ሰው ነበር። የመጀመሪያው ስራ ወገኖቼ፣ ወደ ተሐድሶ ስራ ሲንጀምር የተሐድሶን ነገር በመታስቡበት ጊዜ የመጀመሪያው አጀንዳችሁ እግዚአብሔር ይሁን።
አሜን። እግዚአብሔር ነው። ይሄ አሁን ቆንጆ ህንጻ ነው። ከዚህ በላይ ከህንጻው በላይ እግዚአብሔር ይበልጣል። ከኔና ከናንተ ደንብ በላይ እግዚአብሔር ይበልጣል። ከመታደሪያ ደንባችን በላይ እግዚአብሔር ይበልጣል። እግዚአብሔር በሉስቴም እግዚአብሔርን የመጀመሪያ አደረገ። ሌሎች እኮ ስራዎች ሳይኖሩት ቀርቶ አይደለም። የመጀመሪያው አንድ ነገር ልንገራችሁ። የመጀመሪያ ስራችሁ እግዚአብሔር ይሁን። ማለዳ ተነስታችሁ ጸልዩ። ምንም ነገር ከማድረጋችሁ በፊት በማለዳ ተነስታችሁ ተንበርከኩ። ለምን? እግዚአብሔር አንደኛ ነው፣ የመጀመሪያ ነው። አሜን። ማታ ጸልዩ። እግዚአብሔር መጀመሪያ መሆን አለበት። ምናልባት ልትሰሩት በልባችሁ ያሰባችሁት ነገር ካለ በመጀመሪያ እግዚአብሔርን አማክሩ። ፕሮጀክቱ ከመሰራቱ በፊት ፕሮጀክቱ በትክክል እንዲሰራ ከእግዚአብሔር ጋር ተመካከሩ። እግዚአብሔር የመጀመሪያ ይሁን። የመጀመሪያ እግዚአብሔርን መጀመሪያ ማድረግ ሲያቅተን መከራ ውስጥ እንገባለን፣ ማጥ ውስጥ እንገባለን። መጀመሪያ አገልጋዮች፣ ፓስተሮች፣ የሙሉ ጊዜ አገልጋዮች፣ ሌሎቻችሁም መጀመሪያ እግዚአብሔር በሕይወት መጀመሪያ እግዚአብሔር ይሁን። አሜን። እንደዚህ አይነት ሰው አይወድቅም። አሁን እኮ አገልግሎቱንም ተለማመድ ነው፣ ክርስትናውንም ተለማመድ ነው፣ ዝማሬውንም ተለማመድ ነው። ስለዚህ እግዚአብሔር ትዝ የሚለን መቼ ነው? ልክ መኪና እየነዳን ስንሄድ ልክ የሆነ ቀይ መብራት ሲበራብን ባከንን ከዚህ አሳልፈኝ ወይም ፖሊሲ ይዘን ከዚህ ያላቀኝ አይነት ነገር ሆነ። እግዚአብሔር የመጀመሪያ ይሁን በሕይወታችሁ። እዚህ ላይ እንደዚህ ይላል ቁጥር 3 ላይ በነገሰም በመጀመሪያው ዓመት በመጀመሪያ ወር አለ የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸው። ያለ ብዙ ዘመን ተዘግቶ የነበረውን ከፈተው። ሃሌሉያ! የተዘጋው ይከፈት። የተዘጋው የእግዚአብሔር ቤት ይከፈት። አንቺ የእግዚአብሔር ቤት ነሽ። አንተ የእግዚአብሔር ቤት ነው። ዛሬ እግዚአብሔር ሰው በሰራው ቤት ወይንም ግንብ ውስጥ አይኖርም። ባንቺ ይኖራል፣ ባንተ ውስጥ ይኖራል። ምንድነው የተዘጋው? ጸሎት ተዘግቷል። ቃሉ ተዘግቷል። አገልግሎት ተዘግቷል። በኢየሱስም ይከፈት። ከፈተው፣ አደሳቸው። ይሄ የመጀመሪያው ስራው ሲሆን እዚህ ቦታ ላይ እንዳለን ሁለተኛውን ላሳያችሁ። ሁለተኛው ሌዋውያኑን ካህናቱን ስራቸውን ጥለው በዛ በአካዝ በክፉ ንጉስ ችግር ምክንያት ወደ እንጀራ ፍለጋ የሄዱትን ሰዎች ጥሪ ያደረገላቸው። ኑ አላቸው፣ ጥሪ ያደረገ። ቁጥር 4 ላይ እንዲህ ይላል ካህናቱና ሌዋውያኑን ማስመጣ፣ በምስራቅ በኩል ባለው አደባባይ ሰበሰባቸው፣ እንዲህም አላቸው። መጡ። እነሱ ምን አላቸው? ሌዋውያን ሆይ ስሙኝ አለ። ተቀደሱ፣ የአባቶቻችሁንም አምላክ እግዚአብሔርን ቤት ቀድሱ፣ እርኩሱንም ነገር ሁሉ ከመቅደሱ አስወግዱ። ማን ነው የሚናገረው? ንጉሱ ነው የሚናገረው። እነኚህ ሌዋውያን ተስፋ የቆረጡ ናቸው። ወደ እርሻቸው የተመለሱ ናቸው። ነገር ግን እግዚአብሔር ለክህነት የጠራቸው መለኮታዊ ጥሪ ይዘው የኖሩ ሰዎች ናቸው። ተስፋ ቆረጡ። ታድሶ ላይ እግዚአብሔርን የሚያገለግሉ ሰዎች ወደ ስፍራቸው መመለስ አለበት። ወደ ስፍራችን እንመለስ። አገልጋዮች ወደ ስፍራችን እንመለስ። አገልጋዮች እኔ እግዚአብሔርን አገለግላለሁ የምትሉ ወደ ላይ እጆቻችሁን። በመሰረቱ አዲስ ኪዳን እናንተ ሁላችሁም ካህናት ናችሁ። ደግሞ ሙሉ ወንጌል ምን
ሙሉ ወንጌል እኮ ምእመኑ ሁሉ ኢቫንጀሊስት ነው። ኢቫንጀሊዝም ስናካሄድ እኛ ክሩሴድ እናካሄዳለን ስንል ሰው ህዝቡ እኮ ነፍሱን አያውቅም። እግዚአብሔር በዚህ የቀባት ቤተክርስቲያን ናት። ሌዋውያን ሆይ ይላል፣ አገልጋዮች ሆይ ስሙ፣ አንደኛ ተቀደሱ አለ። ቅድስና ያስፈልጋል። ያለ ቅድስና እግዚአብሔር ማገልገል አይችልም። በመጀመሪያ እናንተ ተቀደሱ፣ ከዛ በኋላ ደግሞ የእግዚአብሔርን ቤት ቀድሱ። ይሄ ሁለቱ አብሮ የሚል ነገር ነው። ከዛም በኋላ የእግዚአብሔርን ቤት ቀድሱ። ከመቅደሱ ውስጥ ደግሞ እርኩሱን ነገር ምን አድርጉ? አስወግዱ። አሜን። ሕዝቅያስ ይሄንን ለነኛ አገልጋዮች ተናገረ። ይሄ ንጉስ በጣም ስርዓት ባለው መልክ ነው እነኚህን አገልጋዮች ይናገራቸው የነበረው። ከነሱ በፊት የነበሩት ሰዎች የነሱ አባቶች ያበላሹት ብዙ ነገር አለ። ያንን አትድገሙ ነው ያለው። ያንን አትድገሙ። አሁን የምናየው ነገር ሁሉ ድግግሞች ነው። አያችሁ፣ ከአንተ በፊት የነበሩት አገልጋዮች ያበላሹት ነገር ካለ እግዚአብሔር አንተን ሲሾም አንተ የተስተካከለ ነገር እንድትሰራ ነው። ከናንተ በፊት የነበሩ ሰዎች ያበላሹት ነገር ካለ አዲስ ነገር ጥሩ ነገር እንድትሰሩ ነው። በዛ መሄድ የለባችሁ። ይሄን ማወቅ አለ። እግዚአብሔር ይርዳችሁ። ዝቅ ብሎ እንደዚህ ይላል፣ የአባቶችን ኃጢአትን እዚህ ላይ የምናገር አባቶቻችን ተላልፈዋል አለ። በአምላካችን በእግዚአብሔር ፊት ክፉ አድርገዋል። እነማን? አባቶች። ስለዚህ ህዝቡ የሚማቅቀው በአባቶቹ ኃጢአት ነው። ልብ በሉ። በእግዚአብሔር ፊት ክፉ አድርገዋል፣ እርሱንም ትተዋል። እነማን? አባቶች። ፊታቸውንም ከእግዚአብሔር መኖሪያ መልሰዋል። እነማን? አባቶች። መለሱ። በቃ ፊታቸውን ከእግዚአብሔር ጀርባቸውን ሰጡ ለእግዚአብሔር። ወደ እርሷም ጀርባቸውን አዙረዋል። ደግሞም የወለሉን ደጆች ቆልፈዋል። እነማን? አባቶች። ይህንን የአባቶችን ኃጢአት እንዳይደግሙ ነው የሚነግራቸው። ቆልፈዋል። መብራቶቹንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑ። እነማን? አባቶች። ምንድነው ከኛ በፊት የነበሩት አባቶች የሰሩት? ወገኖች ባካችሁ ያንን አንድገመው። በጌታ በኢየሱስ ስም ያለ አንዴና ለመጨረሻ ጊዜ ይዘጋ። ወደ ተሐድሶ ከመጣን የቀድሞውን ከኛ በፊት የነበሩ ሰዎች ምንድነው የተሳሳቱት ብላችሁ ትበሉ እንጂ አዲሱ ትውልድ በዛው መንገድ አትሄዱ። የሚቃጠለውን መስዋዕት አላመጡም፣ አላቀረቡም። ስለዚህም የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። ፍርድ በአይናችንም እንደምታዩት ለድንጋጤ፣ ለመደነቂያ፣ ለመዘበቻ አሳልፎ ሰጣቸው። ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ በአባቶች ኃጢአት ምክንያት። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ እግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ አለ። ወገኖች አንድ ነገር ልንገራችሁ፣ እግዚአብሔር ኃጢአትን ሳይቀጣ አይቀርም፣ አያልፍም። በዚህ ዘመን ሰዎች በጣም ይሞኛሉ። እግዚአብሔር ኃጢአትን የሚቀጣው እሱ ቅዱስ ስለሆነ ነው። እሱ ኃጢአትን ካልቀጣ፣ ፍርድ ካላደረገ አምላክ መሆን አይችልም፣ ይቀጣል። አንዳንድ ሰዎች ጊዜ ያልፋል፣ ዘመናት ያልፋል፣ ብዙ ነገር ሊረሳ ይችል ይሆናል። ኃጢአት የሚረሳው፣ ኃጢአት የሚተወው በንስሐ ብቻ ነው። በመሸወድ አይሆንም። 40 ዓመት 50 ዓመት ሰው እየሸወደ ሊኖር ይችላል። ይከፍላል፣ ሌሎቹንም ያስከፍላል። ኃጢአት ክፉ ነው።
ንስሐ ለመግባት ፈጣን ሁኑ። በጎን የበደላችኋቸው ሰዎች ካሉ ይቅር በሏቸው። ይቅርታን ተቀበሉ። እኔ አንዳንዴ ሳስብ አንዳንድ በደል በጉባኤ ላይ የሚነገር አለ፣ አንዳንዱ ደግሞ በግል የምንጨርሰው አለ። አለበዛ ሩቲን ነው የሚሆነው። ዝም ብሎ ሁሉ ጊዜ የተለመዱ ስራዎች ይሆናሉ። የአባቶችን ኃጢአት ነው እዚህ ላይ የተናገረ ያለው። ቁጥር 11 ላይ ምን ይላል? ልጆቼ ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። ሌዋውያንና ካህናት ነው እነኚህ የእግዚአብሔር ርስት የሆኑ እግዚአብሔር ርስታቸው የሆኑ ሰዎች ለነሱ ነው ይሄንን እየተናገረ ያለው በዚህ ቦታ ላይ ይሄንን ነው የተናገረው። አንድ ነገር ወገኖቼ ልንገራችሁ። አሁን ዛሬ እኔና እናንተ የምንኖርባት እቺ ምድር በብዙ ምስቅልቅል ህይወት ውስጥ ያለች ናት። በየቀኑ ሰው የሚሞትባት ምድር ውስጥ ያለን እኔና እናንተ ነን። በየቀን ሞት አለ። በአዲስ አበባ ሞት አለ፣ በሰሜን ሞት አለ፣ በምዕራብ ሞት አለ። ሞት የረከሰበት ሰው በቀላል ይሞታል። እኔ ድሮ ወንጌል የሰበኩባቸው ቦታዎች እንደ ከብት ሰዎች የሚታረዱባት ምድር ሆናለች። እላለሁ አንዳንድ ጊዜ ለምን እላለሁ እግዚአብሔር አይገባኝም። ምክንያቱም የማን ኃጢአት ነው? የማን በደል ነው? ወደ ማን ይሆን የምንጠቁመው? መጀመሪያ እኮ ችግር የተፈጠረው የት እንደሆነ እናውቃለን። እግዚአብሔር ይፈውሰን። አቤት እጆቻችሁን ዘርጉ። እግዚአብሔር ሆይ መልሰን እንበለው እስቲ አንድ ጊዜ በሉ እንደገና። እኛም እንመለሳለን ዘመናችንን እንደቀድሞ አዲስ። ሃሌሉያ ተባረኩ። ምንድነው እየሆነ ያለው በምድራችን? ሌላው ደግሞ የሚገርመኝ ነገር እኛ ያለን ጴንጤዎቹ የሚጾመው ጴንጤው የሚጸልየው ጴንጤው እያለ ህዝብ እንዴት ያልቃል? ህዝብ እንዴት ይራባል? እንዴት እንደዚህ አይነት ታይቶ ተሰምቶ የማይታወቅ መከራ በምድሪቷ ላይ ሆነ? ምን ሆነ? የኛ ጸሎት አይሰራም? አልሰራም? አንድ ነገር ልንገራችሁ። ዛሬ በዓለም 40 ቀን በጾም ጸሎት የሚጸለየው 21 ቀን በጾም ጸሎት የሚጸለየው ብቸኛው አገር ኢትዮጵያ ነው። ምን ነው እኔና እናንተ ጾም ጸሎት የምድሪቷን መከራ ማቆም አቃተው? ብዙ በሺዎች የሚቆጠሩ ህዝብ እያለቀ ወደ ሲኦል ሲሄድ እንዴት ያንን መክታት አላቀም? ጸሎታችንን መርመር ወገን። ጾማችን ጸሎታችን ራሱ ሃይማኖትስ ሆኖ ከሆነ ማን ያውቃል? እኔ ድሮ በሙሉ ወንጌል 7 ቀን ጸልየን እንደሆነ የመጨረሻ በጣም ረጅም ከአንድ ሳምንት በላይ እኔ ትዝ አይለኝም ጾም ጸሎት አውጃ አላውቅም። 2 እና 3 ቀን በእግዚአብሔር ፊት በጾም በጸሎት ከቀረምን በኋላ እኔ እንጃ ክንፍ እኮ ያለን ነው የሚመስለኝ። ወጣን እኮ እንወጣለን። ከነበርንበት ችግር ወዲያው ተመንጥቀን እንወጣለን። እኛ ብቻ አይደለም ምድሪቷንም አውጥተናል። እንመርምረው ጸሎታችንንም ጾማችንን የልምድ እንዳናደርገው። ሲሪየስ ነገር ነው የምናገረው። አሜን ትላላችሁ? አሜን ትላላችሁ? ገብቷችኋል? ተስማምታችኋል? ሲጃችሁ እንደዚህ አድርጉልኝ። እስቲ አጨብጭቡ። ሃሌሉያ። ስለዚህ በዚህ በቁጥር 11 ላይ እንደምንመለከተው ንጉሱ ለህዝቡ ለሌዋውያኑ ይህን ነገር ተናገረ። በፊቱ ትቆሙ ታገለግሉት ዘንድ። ልብ በሉ፣ አንደኛ እናንተን እኮ እግዚአብሔር የጠራው አለ በፊቱ ትቆሙ ዘንድ፣ ሁለተኛ ታገለግሉት ዘንድ፣ ሶስተኛ
አገልጋዮቹ ትሆኑ ዘንድ፣ አራተኛው ታጥኑለትም ዘንድ። እግዚአብሔር ምን ያደርጓቸዋል? መርጧቸዋል። እግዚአብሔር እኮ መርጧቸዋል። እኔን እግዚአብሔር መርጦኛል። ዝም ብዬ በራሴ ተመርጬ የመጣው ሰው አይደለም። ፓስተሮችን መርጧል፣ ሽማግሌዎችን መርጧል። እናንተ ምእመናን የክርስቶስ አገልጋዮች ትሆኑ ዘንድ መርጧችኋል። ይሄንን ምርጫ አታቃሉት፣ ቸል አትበሉ። ቸልተኝነት ነው አያችሁ ብዙ ነገር እያበላሸ ያለው። ከዛ ከቁጥር 12 ጀምሮ እስከ 19 ያለውን ሐሳብ ስታዩት በጣም አስደናቂ ነገር ታያላችሁ። ሌዋውያኑ ተነሱ። እዚህ ላይ ስማቸው ተዘርዝሯል። ከዛስ ራሳቸውን ቀደሱ። የእግዚአብሔርን ቤት ማጽዳት ጀመሩ። ወደ ውስጠኛው ገቡ። ወደ እግዚአብሔር ቤት ወደ ውስጠኛው እንደገቡ እዚህ ላይ ይናገራል። እርኩሱን ነገር ከውስጥ ከጓዳው ውስጥ አውጥተው ወደ እግዚአብሔር ቤት አደባባይ አወጡት። ጠርገው ይሄ ለዘመናት የተጠራቀመ ቆሻሻ። ከዛ መጥተው ሪፖርት አደረጉ ለሕዝቅያስ። ያዘዝከንን ሁሉ አድርገናል፣ ፈጽመናል። ወገኖቼ ውስጡ መጥራት አለበት። ውስጡ መጥራት አለበት። የኢትዮጵያ ቤተክርስቲያን ውስጧ መጥራት አለበት። የሃይማኖት ስርዓት አይደለም እኛ ያነሰን፣ ዝማሬ አይደለም ያነሰን፣ የመድረክ ላይ ትርኢት አይደለም ያነሰን። ውስጣችን አልተለወጠም። ያልተለወጡ ሰው ወደ ተለያዩ ነው ወደ ክፍለ ከተማ ወደ ተለያዩ መስሪያ ቤቶች ምናምን በሚሄድበት ጊዜ ጴንጤ ሆኖ ታውቃላችሁ የሚያስተናግዱ ጴንጤዎች ናቸው፣ በልሳን የሚጸልዩ ግን ሙሰኞች። በዘመኔ በልሳን የሚጸልይ ሙሰኛ ባለስልጣን የቢሮ ኃላፊ አይቼ አላውቅም። ውሸት እነኚህ ጴንጤዎች አይደሉም። እንደዚህ አይነት ጴንጤኔ አይቻላልም። ህዝብ የሚያስለቅሱ ጉቦኞች፣ በተዘዋዋሪ ዘራፊዎች ገቡ። ስማችን ጠፋ፣ ተበላሸ። እግዚአብሔር ይነሳል። አሜን። ይነሳል። እንዲህ አይነት ጴንጤ ያለ እንዴ? ውስጡ ያልጠራ ውጪው ብቻ የተለወጠ። በማቴዎስ 23 25 እና 28 ላይ ያለውን ላነብላችሁ። ስለ ፈሪሳውያን ስለ እነኚህ ግብዞች ነው እዛ ላይ እናንተ ግብዞች ይላል። በነገራችን ላይ ግብዝ ማለት ትልቅ ስድብ ነው ወይንም ትልቅ ዘለፋ ነው። ጌታ ኢየሱስ ክርስቶስ ነው ይሄንን የተናገረው። እነኚህን ምን አለ? 23 ቁጥር 27 እንደዚህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውና የወጭቱን ውጪ ስለምታጠሩ ወዮላችኋል። አንተ እውር ፈሪሳዊ፣ ውጪው ደግሞ ጥሩ እንዲሆን አስቀድመ የጽዋውን የወጭቱን ውስጡን አጥራ። ውስጡ ምንድነው ያለው? ቅሚያ፣ ስስት የሞላበት ነው። ውጪው ደግሞ የተወለወለ ያማረ የሚያንጸባርቅ። የኛን እኮ አምልኮ የኛን ክርስትና ነው እኮ እዚህ ላይ የሚያሳየው። በመጀመሪያ ውስጡን አጥራ ነው የሚለው። አያችሁ እነኚህ ሌዋውያን የቤተ መቅደሱን ውስጥ ነው ያጠሩት። ወደ ታች ዝቅ ብለን ደግሞ ስንመለከት እንደዚህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን በውጪ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ በውጪ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነት፣ አመፀኝነት ሞልቶባችኋል። እኔ ሰው
ለምን ግብዝነትን እንደሚወድ አላውቅም። ግብዝነት እንኳን ወደ ሰማይ ለማስኬድ እዚህ እኮ ምድርም ላይ ለተወሰነ ጊዜ ብቻ ነው የሚጠቅማችሁ እንጂ እኮ ግብዝ ሰዎች ወዲያው እኮ ነው የሚጋለጡት። ግብዞች ግብዝነት ማለት ያልሆነውን የሌለውን አለኝ ያልሆነውን መሆን የሚሆን ነው። ይህንን አጥሩ በተሐድሶ ጊዜ ውስጥ ነው የሚጠራው፣ የሰው ውስጥ ነው የሚጠራው። እኔ አሁን ቅድም ብያችኋለሁ በየአብያተ ክርስቲያናቱ የሚሰጡ ጥሩ ስልጠናዎች አሉ፣ ወርክሾፖች አሉ ስለ ተሐድሶ። እንዲህ ቢደረግ እንደ ቴክኒካል የሆኑ ነገሮች ናቸው ብዙ የሚታዩት። ውስጥ አይደለም። ውስጡ ካልተለወጠ ዋጋ የለም። እጆቻችሁን ዘርጉ። እግዚአብሔር ሆይ በሉ እስቲ ውስጤን አንተ ታያለህ። በውስጤ ያለውን ችግር፣ ጠማማነት፣ ኃጢአት ጠርገህ አውጣልኝ። አሜን። በቃ ውስጣችሁ ከጠራ ተውት። ባታገለግሉ ምንም አይደለም። ጥሩ እንቅልፍ ይኖራችኋል። እንቅልፍ አይበልጥም? ጥሩ እንቅልፍ። የህሊና ወቀሳ አይመጣባችሁም። ባዶነት አይሰማችሁም። በማንም ላይ ግፍ አላደረጋችሁም። ማንንም አልጠላችሁም። አስመሳዮች አልሆናችሁም። አስመሳይ ሰው ሁልጊዜ እንደተሰቃየ ይኖራል። በኋላ መጥተው ለንጉሱ ነገሩት። ለንጉስ ሕዝቅያስ በ8 ቀን ውስጥ ቤቱን አጽድተው ጨርሰው ሪፖርት አደረጉ። አንድ ነገር ልንገራችሁ። መጨረሻ ላይ ቆይ እኛ ሁሉ ጊዜ ጾም ጸሎት እናውጃለን፣ ንስሐ እንገባለን፣ በእግዚአብሔር ፊት ራሳችን እናዋርዳለን። ተሐድሶ መቼ ነው ተሐድሶ የሚያልቀው? መቼ ነው? ይሄን ሌላም ቦታ ተናግሬያለሁ። መቼ ነው? በሕዝቅያስ እኮ ዘመን የነበሩ እነኚህ ካህናት ጨረስን፣ ይኸው አንተ ያልከው እኛ ጨርሰን ወደ አዲስ ምዕራፍ ለምንድን ነው የማንገባው? እዛው እኮ ነው። እኔ አንዳንድ የሚመጡልኝ ደብዳቤዎች አሉ። እንደዚህ አይነት ስለ ሀገራችን ጾም ጸሎት እንጸልያለን። የዛ ሳያልቅ ሌላ ቦታ እንደዛ አለ፣ ሌላ ቦታ እንደዛ አልሄድም። አንዳንዶቹን መንፈሴን እያደመጥኩ ነው የምሄደው። በሎካል ቸርች ደረጃ የምናካሂዳቸው ጾም ጸሎቶች ለውጥ ማምጣት አለባቸው። መጨረስ አለብን። አሁን አንዱ ጴንጤ የተጠናወተው ነገር ምንድነው ብላችሁ ብትጠይቁኝ ስራ ሰርቶ አይጨርስም። ይጀምራል። እዚህም ጅምር ነው፣ እዛም ጅምር ነው፣ እዛም ጅምር ነው። እነኚህ ሰዎች ጌታ ይባርካቸው። ግን እዚህ ላይ በጣም የሚገርመው በጣም ደስ የሚል ነገር ታያላችሁ። ወደ ንጉሱ ሄደው ባዘዝከን መሰረት ቤቱን አጸዳን፣ ጓዳውን አጸዳን፣ ቆሻሻውን አውጥተን ይኸው ጨርሰናል። ከዛ በኋላ የፋሲካን በዓል ለማክበር ዝግጆች ናቸው። ሃሌሉያ! ይቻላል። እኔና እናንተም እንችላለን። ወገኖቼ ልባርካችሁ። እግዚአብሔር የጀመራችሁትን መልካም ሥራ ያስጨርሳችሁ። እግዚአብሔር በጸሎታችሁ ላይ ይገኝላችሁ። የናፈቃችሁት ሪቫይቫል፣ የናፈቃችሁት ተሐድሶ በአይናችሁ እግዚአብሔር ያሳያችሁ። ግን የእናንተን ስራ ጨርሱ። እግዚአብሔር ስራቸውን የሚጨርሱ ሰዎች ይፈልጋል። እኔ ከልቤ ነው የምናገረው። የዚህ ዘመን ጴንጤ ስራ ጀምሮ አይጨርስም። ጅምር ነው ካዙ ጅምር እንደገና ተመልሶ እዛው። ለዚህ ነው ኤርምያስ እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን። ዘመናችን እንደ ቀድሞ አዲስ